ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በድጋሚ ተገናኝተናል። መስመር ላይ ፓስተር አለማየሁ ተገኝቷል። የምሽቱን ደግሞ መረጃ ሊያቀብለን እንዲሁም ደግሞ ክቡር የሆነውንም የእግዚአብሔርንም ሐሳብ ያጋራን መስመር ላይ ተገኝቷል። እንግዲህ ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ ቅዱሳን ቀን ላይ በጣም ወሳኝ የሆነ መረጃ አቀብለን ነበረ። ምናልባት ያመለጣችሁ ወገኖች ካላችሁ ገባ ብላችሁ እንድትሰሙ ግብዣችን ነው። እንግዲህ ለአሁን ደግሞ አዲስ መረጃ ፓስተር ይዞልን መጥቷል። መስመር ላይ ተገኝቷል። በቀጥታ ወደዛ ከማምራታችን በፊት ሰላምታ ላቅርብና ወደ ውይይታችን ወደ መረጃው እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ በድጋሚ ተገናኝተናል። ከቀኑ በኋላ ደግሞ አዲስ መረጃዎችን ያገኘህ ይመስለኛል። እስኪ እነዚህን መረጃዎች ለኔም ለአድማጮች አጋራን። እንግዲህ በትናንትናው ዕለት ለንደን በተረብሻ ነበረ። በለንደን እንግዲህ በባቡር ውስጥ በደረሰ ከፍተኛ ጥቃት ወደ 9 ሰዎች አደገኛ ሁኔታ ውስጥ እንደነበሩ ታውቋል። ከሞት ጋር እየታገሉ እንደነበረ እንግዲህ ከዛሬ ድረስ በህይወት ይኑሩ ይቀጥሉ ቀጣዩ መረጃ አላገኘንም። ነገር ግን የደረሰው ጥቃት በጣም እጅግ አሳዛኝና ዘግናኝ እንደነበረ ለማወቅ ችለናል። ይሄ ብቻ ሳይሆን ምንድነው በለንደን ዙሪያ ያለውን የባቡር ትራንስፖርት ለጊዜውም ቢሆን እንዲስተጓጎል ተደርጓል። እንግዲህ ከዚህ ሽብር በፊት ቀደም ብለን ታስታውስ ከሆነ በለንደን ውስጥ ስላለ የ764 ስለሚባለው ትውልድን ቲኔጀሮችን ስለሚያጠምድና የአጋንንት የሴጣን ማህበርተኞች እና ዘግበን ነበረ። ካስተካሰሩትም ሽፋን ሰጥተን እና ዘግበን ነበረ። ይሄ ነገር እኛ ቀላል አድርገን ነበረ ሁኔታዎቹን የዘገብነው እና በየእንግሊዝ የለንደን ፖሊስ ወይም የእንግሊዝ ፖሊስ ጸረ ሽብር አይነት ግብረ ኃይል አይነት ነው። እነሱ እነዚህ ሰዎች እያደኑ እያሰሱ ማሰር ጀምረው ነበረ። ይህ በሆነ ቢቢሲ ነው መሰለኝ ዘጋው እና እርምጃ መውሰድ ጀምረው ነበር። ይህ በሆነ በሁለተኛውና በሶስተኛው ቀን ነው እንደዚህ አይነት ጥቃቶችን እየፈጸሙ ያሉት። በጣም የሚያሳዝነው ሰዎች ከዚህ ስለት ውጊያ ለማምለጥ ሽንት ቤት ሲገቡ ሲሯሯጡ በጣም ዘገናኝ ነበረ። ሲጮሁ፣ ሲያለቅሱ፣ ሲያነቡ ያሳይ ነበረ። እናም በእርግጥ የለንደን ፖሊስ ግብረ ኃይል በቀጥታ ደርሷል። በመድረሱም 2 ተጠርጣሪ ሰዎችን ወደ እስር ቤት ወስዷቸዋል እና ሌሎችንም በማደን ላይ እንደሆነ ተናግሯል። ነገር ግን የሚገርም እሱ ሳይሆን ይሄ ጥቃት በዚህ ባቡር ላይ ብቻ አልነበረም። ወዲያው ትራንስፖርቶቹ እንዲቋረጡ ተደርጎ መወሰድ የሚገባውን የአሰሳ የተለያዩ አይነት እርምጃዎችን ስለወሰዱ ለጊዜው እንትን ብሏል እና ይሄ ከምን ሁኔታ ነው ብለን ስንመለከት ሰይጣን አሁን ምን አይነት ፊት ለፊት እየመጣ እንደሆነ የሰዎችን ነፍስ በማጥፋት በመግደል መርካት በደም መርካት ውስጥ እንደገባ ያመለክታል። በጦርነት የሚያልቀው አለ፣ በስደት የሚያልቅ አለ፣ በረሃብ የሚያልቅ አለ ዓለማችን ላይ። የሚገርም እንደዚህ አይነት ደግሞ ፊት ለፊት ሀገር ሰላም በሆነ ዲሞክራሲያዊ በሆነች ሀገር ሐሳብን በነጻነት መግለጽ በሚቻልባቸው አገሮች ሳይቀር እንዲህ አይነት ግድያ እንግዲህ
አሜሪካ ላይ ታያለ ብዙ ጊዜ ጥይት እያርከፈከፉ። እሱ ብቻ ላነሳልህ ነበረ ከዚህ ጋር የተያያዘው እንደውን ይሄ አሜሪካንን ካነሳ ላይ ቀር ያለፈው የአዲሱ ዓመት ዋዜማ ላይ የተከሰተው የቻርሊ ኪርክ ግድያ ከበስተኋላው የመናፍስት ዓለሙ እንዳለ ያስታውቃልና እሱ ብቻ አይደለም። እዛው ለአሜሪካን ውስጥ አንድ ጥቁር የራስታፋሪያን እምነት ተከታይ ይመስለኛል አንዲት የዩክሬን ስደተኛ የነበረች ሴትን በቀጥታ እየታየ ነበርና በስለት እንዴት አድርጎ እንደገደላት ከበስተጀርባው የመናፍስት ግፊት እንዳለ ነው የሚያመላክተው ፓስተር። አሁን እንግዲህ ምንድነው መሰለ ጊዜው እንደደረሰ አውቆ ይላል መጽሐፍ ቅዱስና በኃይልና በቁጣ ወርዷል የሚለው እውነት ነው። እና እንደዚህ አይነት ነገሮች በጣም አደገኛ ነገሮች ናቸው። ትናንት የእንግሊዝ በተለይ ለንደን ህዝብ በጣም ተሸብሮ ነበር። እንግዲህ ትራንስፖርት ላይ ነው፣ ድንገተኛ ነው። የትኛውን ትራንስፖርት ልታምን ትችላለህና ሰይጣን እንዴት በክፋት እየሰራ እንደሆነ የሚያመለክት ነገር ተከስቷል። እንግዲህ ዓለማችን ሌላው ምንድነው በትናንትናው ዕለት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ መግለጫ ሰጥተው ነበር ለጋዜጠኞች። እንግዲህ በዚህ መግለጫቸው ያለውን ያለ የቀጠናውን ሁኔታ ከዳሰሱ በኋላ ብዙ ነገር ካሉ በኋላ እንግዲህ ከዚህ በኋላ በኒኩለር ጉዳይ ላይ ከማንም ጋር ድርድር እንደማያደርጉ ተናግረዋል። እና ምንም አይነት ድርድር እንደማያደርጉ ከዚህ በኋላ በማናቸውም መንገድ በኒኩለርም ሆነ በሚሳኤል ምርቶቻችን ላይ ምንም አይነት ድርድር የማንቀመጥ መሆኑን ለዓለም አቀፉ ማህበረሰብ ማሳወቅ እንፈልጋለን ብለዋል። ይሄ ብቻ አይደለም እንግዲህ አንድ ደግሞ በጣም ከገለጹት ነገር ከ200 ኪሎ ግራም በላይ የሚሆን 60% የተብላላ የዩራኒየም እንዳላቸው አስታውቀዋል። በቀጣይም እንግዲህ አዳዲስ ሚሳኤሎችንና ኒኩለርን ማምረት ማብላላታቸውን ዩራኒየሙን ኒኩለርን ማምረት ማንም ሊከለክላቸው እንደማይችል ተናግረዋል። በተለይም አሁን ላይ በመካከለኛው ምስራቅ ያለው ሁኔታ እየተካረረ መምጣቱን ነው የሚያመለክተው። እንግዲህ ያለው ነገር ሰላም ነው እንላለን፣ ግን ሰላም ሳይሆን ውስጡ ደግሞ እየተካረረ ያለ ሁኔታ እንዳለ ያመለክታል። እንግዲህ ይህንን ያሉበት በምን ምክንያት ነው፣ ከምን ተነስተው ነው መግለጫ የሰጡት የሚለውን ነገር ማየት አስፈላጊ ይመስለኛል። አንደኛው በቅርብ ታውቃለህ፣ ሰሜን ደቡብ ኮሪያ ሆነው ዶናልድ ትራምፕ ለመከላከያ ለጦር ሚኒስተር ፍራቸው ፔንታጎን ላለው የኒኩለር ሙከራ እንዲደረግ ትእዛዝ ሰጥተዋል። ይሄ የእሳቸው ትእዛዝን መስጠት ደግሞ ኢራን በቀጥታ የሚሆን በትእዛዝ ተቃውማ ነበረ፣ መግለጫ ሁሉ ሰጥታ ነበረ። አግባብና ተገቢ አይደለም ብላ መግለጫ ሰጥታ ነበረ። ነገር ግን ይህንን የሰጠችውን መግለጫ በኋላ ቀዳዳ የከፈተላት ይመስለኛል። እሷም ለማምረት ፍላጎቱ ኢንተረስቱ ስላለ፣ ምክንያቱም ዓለም አሁን በፊት ወደ ሚሳኤል ወደ ቴክኖሎጂ ፉክክር ነበረ ማለት ላይ የሚታየው ነገሮች እና በተለይ እነዚህ ስማርትፎኖች ላይ እንትኖች ቴሌኮሙ ላይ የተለያየ ነበረ። አሁን ያ ወደ ምን ዞሯል? ወደ ጦር መሳሪያ ሽቅድምድም ላይ ዞሯል። ስለዚህ ይሄ በር የከፈተላቸው ይመስለኛል ለኢራኖች። ኢራን አሁን ይሄንን አጋጣሚ ለምን ሁሉም ለመሞከር እየተዘጋጀ ነው። ኪም ጆንግም በቅርብ ያው ቦሊስቲክ ሚሳኤሎችን ሞክሯል። ረጅም ርቀት የሚሄዱ ቦሊስቲክ ሚሳኤሎችን ሞክሯል። እነዚህ ደግሞ ኒኩለር ሊሸከሙ የሚችሉ መሆናቸው ተነግሯል። እንደዚሁ ደግሞ ራሽያ ታውቃለህ 3ኛ ሞክራለች። ባይገርምህ እኛ እንትን አላለምና እጅግ በኒኩለር ኃይል የምትሰራ ዘመናዊ ድሮኖችን የታጠቀች የጦር መርከብ ሙከራ አድርጋለች እና ራሽያን ዙሪያ ራሽያን መጠበቅ የምትችል ዘመናዊ ሬዲዮ ግንኙነት የተገጠመላትና በኤአይ ቴክኖሎጂ የበለጸገች ነች እና ይህንን ደግሞ በ3ኛ ሞክራለች እና ዓለም ላይ ያለው ነገር እሽቅድምድም ለነዚህ ሰዎች ግብአት የሆናቸው ባለሳሳት ይመስለኛል።
እንግዲህ ይሄ ነገር ወዴት ያመራል የሚለውን እንግዲህ ወደፊት የምናየው ነው። እስካሁን እንግዲህ እና አሜሪካም ምላሽ አልሰጡም። በነገራችን ላይ ግን በኤንቢሲ ቴሌቪዥን ፕሬዚዳንት ዶናልድ ትራምፕ ቃለ መጠይቅ ተደርጎላቸው ነበረ። በተለይ ከቻይና ጋር ባላቸው ግንኙነትና በታይዋን ጉዳይ ላይ ዶናልድ ትራምፕ ሲናገሩ እኛ ከቻይኖች ጋር ስናወራ በደቡብ ኮሪያ ባወሩ ጊዜ ጠረጴዛው ላይ አልተቀመጠም ብለዋል። ስለ ታይዋንም አላነሳንም፣ አልተነጋገርንም ብለዋል። ነገር ግን ቻይና ታይዋንን የምታጠቃ ከሆነ ምላሹና ውጤቱ ምን እንደሚሆን ታውቀዋለች ብለዋል እና ማስጠንቀቂያም ሰጥተዋል። እንግዲህ ምንድን ነው የሚያመለክት ዓለም በምን አይነት ፖለቲካ ውስጥ እንዳለች ነው የሚያመለክት እና እጅግ በጣም ውስብስብ፣ እጅግ በጣም አስቸጋሪ፣ እጅግ በጣም ደግሞ ከባድ የሆነ የፖለቲካ እንድምታ ውስጥ እንዳለን ያመለክታል። እንግዲህ እሳቸው ሲናገሩ ቢያንስ በእኔ ዘመን ቻይና በታይዋን ላይ እርምጃ ትወስዳለች ብዬ አላስብም ብለዋል እና ደግሞ በቀጥታ እንደውም ጋዜጠኛዋ ምንድነው ያለቻቸው በቀጥታ ብትወር ምን ያደርጋሉ ለሚለው ሚስጥር ነው እሱ አሁን መልስ ልሰጥበት የምችልበት ጉዳይ አይደለም የሚል ምላሽ ሰጥተዋል። እንግዲህ ዓለማችን በአንድ በኩል በንግድ ተስማማና ሰላም ነው እጅ ተጨባብጠ በቃ ወዳጅ ነን ብለህ ትሄድና በሌላ ገጽ ደግሞ ወዳጅነቱ የሚፈርስበትና የሆነ ቀይ መስመር የምታሰምርበት ጉዳዮች ይኖራሉ። እነዚህ ጉዳዮች ዓለምን እጅግ ወዳለ ውስብስብ ወደሆነ ነገር የሚወስዳት ነገር ይመስለኛልና በዓለም ላይ ያለውን ነገር አሁን እንዲህ ነው ብለህ ይሄ ነው ብለህ እንደዚህ ነው ብለህ የምትናገረው ነገር አይደለም። እኔ አሁን ትናንት ካየሁት ከቃለ ምልልሱ የተረዳሁት ነገርና ያንን መረጃ ሳገኝ የተረዳሁት ነገር አንደኛ ዶናልድ ትራምፕ በአቋማቸው የሚጸኑ አይደሉም። ይህንን ተስማምተዋል በተባለ ጊዜ እኛ ያንን ዜና ስንዘግብ ዘግበናል። ነገ ደግሞ ሄደው ሊለውጡት ይችላሉ የሚለው ገልበጠን መስማት እንዳለበት ብዙ ጊዜ እንዲህ አይነት ነገሮች ናቸው የሚሆኑትና እነዚህ ነገሮች በጣም እጅግ ከባዶች ናቸው። ዓለም በእንደዚህ አይነት ሁኔታ እየተወጠረች ያለችበት ጊዜ ነው። እንግዲህ ለዛሬ ምሽት ያለኝ ዜና ይህንን ይመስላል። እንግዲህ የዓለም ፍጻሜ ሰዓቱ ጊዜው እንደቀረበ አውቀን ነገር በደጅ እንደሆነ ገብቶን እንደ እግዚአብሔር ቃል ሁል ጊዜ ዝግጁ እንድንሆን የተዘጋጀን እንድንሆን እንድንተጋ በጸሎታችን ሰይጣን ከምንጊዜውም በላይ በጭካኔ የሚሰራበት ምድር ላይ ነን ያለነውና ይህንን ተረተን በእግዚአብሔር ፊት በማለድና ለቅዱሳን መጮህ ያስፈልገናል እላለሁ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ምሽት። ሻሎም። እግዚአብሔር ይባርክ ፓስተር። እውነት ነው እንግዲህ እግዚአብሔር ከመጀመሪያው ምድርን ሲፈጥር መልካም እንደሆነ አየ ነው የሚለው። ለሰው ልጅም ደግሞ ኃላፊነት ሰጥቶ እንደነበረ መጽሐፍ ቅዱስ ይነግረናል። በአንጻሩ ደግሞ ሰይጣን ደግሞ የዚህ ተቃራኒ እያደረገ ነው ያለው። ምድርን ማጥፋት ይፈልጋል። መንፈስ ቅዱስ ስላልፈቀደለት ነው እንጂ ያው እንደዚህ በኒኩሌር በተለያየ ክስተቶች ምድርን ማውደም ይፈልጋልና ቅዱሳን ይህንን ነቅተን ስራውንም እንድናፈርስ እንግዲህ ሐሳብን ማካፈል ፈለኩኝ። እውነት እንግዲህ እግዚአብሔር በሚቀጥለው ምን እንደሚያደርግ ስለማናቅ በጸሎታችን መረባረብ አለብን ብዬ እንደ ምጽአት አዋጅ ነጋሪ ጸሎት ርዕስም ጭምር ማካፈል እንወዳለን። አድማጮቻችን እንግዲህ ለዛሬ ለሰኞ ምሽት ይዘን የመጣነው መረጃና መልእክት ይህንን የመሰለ ነው። በነገው ዕለት ደግሞ እንደዚሁ በተመሳሳይ በሌሎች አዳዲስ ርዕሶች ይዘን ከወዲሁ እንደምንመጣ ማሳሰብ እንወዳለን። የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።